አንድ ሁለት ጊዜ ትንሽ ነገር ይልኩና ከዚያ በኋላ እኛ እየረዳንህ ነው እኮ እኛ እየረዳነው ነው እኮ እያሉ ከዚያ በኋላ ትዳርክን መምራት ያለብህ እንደዚህ ነው። አሁን ጅዳ መሄድ አለብህ። አሁን ገጠር ሄደህ መስራት አለብህ። አሁን ተቀጥረህ መስራት አለብህ። የሱ ህይወት በሙሉ በእነሱ እጅ እንደሆነ ያደርጋሉ። ይሄ ያበላሻል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد ያው እንደተለመደው በቤተሰብ ዙሪያ የምናወራው የምንወያይበት ፕሮግራማችን ላይ ነው። ዛሬ ደግሞ የምናየው ብዙ ቤቶችን ያፈረሰ ብዙ ቤቶችንም ያለማ ተደኹል አለ፣ ቤተሰብ ጣልቃ ገብነት አለ። ይሄ ጣልቃ ገብነት ምን አይነት ጉዳት አለው፣ ምን አይነት ጥቅም አለው የሚለውን እስቲ ሸኻችን እንግዲህ ዘርዝረው ንገሩንና ኢንሻአላህ ህዝባችን ይሄንን ሰምቶ እንድንጠቀምበት እንድንረዳበት ቤታችን እንዲለማ ነው። جزاكم الله خير. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد የቤተሰብ ጣልቃ ገብነት ጣልቃ ገብቷል ብሎ የሚፈርደው አካል ሲፈርድ ማየት ነው እንጂ ጣልቃ መግባቱማ መጀመሪያውንም እኮ መብት ሰጥቷል አላህ። በተለይ ሴቶች ያለ ቤተሰብ ጣልቃ ገብነት እንዳያገቡ ከልክሏል አላህ። ወልይ ሸርጥ አድርጓል። እና የቤተሰብን ጣልቃ ገብነት እንደ ወንጀል አርጎ ዝም ብሎ ማየቱ ስተት ነው። ብዙ ቤተሰብ ደግሞ ጣልቃ ሲገባ ሊያስተካክል ነው፣ ሊያበጅ ነው፣ ሊያሳምር ነው የሚገባው። የጎደለውን ሊሞላ ነው የሚገባው። ያልተማረችውን ያልተማረውን የማያውቀውን ሊያስተምሩ ነው። የሱን ቤተሰብ የሷን ቤተሰብ ቢገቡ እንደውም ብዙ ጊዜ የቤተሰብ ጣልቃ ገብነት የሷ ቤተሰቦች ከሱ ጋር ነው የሚያወሩት፣ ከወንዱ ጋር ነው የሚያወሩት። እንዲህ ናት ልጃችንና ቻላት፣ እንዲህ ናት ልጃችንና እለፋት፣ አስተምራት። ብዙ ጊዜ ቀጥታ ወላጆች እሷን ነው የሚመክሩት። የሱ ቤተሰቦች ደግሞ እንደዚህ ነው፣ ይሄንን ችግር ካለ ለኛ ነገር ነው የሚሉት። የሆነ ሆኖ ግን የጣልቃ ገብነት በሆነ ቦታ ላይ አያበላሽም ማለት አይደለም። ጣልቃ ገብነት የሚያበላሹበት ብዙ ነገሮች አሉ። አንዳንድ ጊዜ አባትና እናቶች ብቻ ሳይሆኑ ወንድምና እህቶችም ጣልቃ ይገባሉ። አጎታ ክስቶች ሁሉ ይገባሉ። አረ ጓደኞችም ይገባሉ። አጥራፉ ሁሉ በቃ የዚች ልጅ ጉዳይ እኛን ይመለከታል። አንዳንዱ እሷን ትዳር እንደማትችል በራሷ እንዳትተማመን የሚያደርጉ አገባብ የሚገባበታል። አንቺ እኮ አታቂም እስከሚሏት ድረስ ይሄ አይሆንሽም እንዴም ይሆናት ማይሆናት እሷ ናት እኮ የምታውቀው። ከገባች በኋላ በተለይ حتى رسول عليه الصلاة والسلام አንዷ እኮ በሳቸው ጊዜ አባቷ ያለ ፍቃድ ኒካህ አስሮባት ከገባች በኋላ ሰውየውን ስታየው የሚሆን ነው። ግን እንዲያው የሷ ፍቃድ ሳይወሰድ ለትዳር መብቃቷ ስለቆረቆራቸው ሂዳ ነገረቻቸው። አይ ባንቺ እጅ ነው አሏት። ከፈለግሽ ትለቂ ትችያለሽ፣ አይ መነገሩንም አጽድቄያለሁኝ ይቀጥል፣ ግን ለወንዶቹ ያለኛ ፍቃድ እኛን የመዳር እንትን አላቸው የሚል እንዳይለመድ ነው አለችና አንዳንድ ቤተሰቦች ጣልቃ ሲገቡ በጣም ሰፊ ሆነው የሷን ሞራል ሳይጠብቁ የሱን ሞራል ሳይጠብቁ ጣልቃ የሚገቡ ሰዎች አሉ። ሶስት በጣም ጎጂ ነገሮችን አይተናል አይቻለሁ እኔ በህይወቴ በጣልቃ ገብነት። አንደኛ ኑሮው ደከም ያለ ሲሆን የቤተሰቡ የባልየው የሷ ቤተሰቦች በተለይ ደግሞ ያላቸው ሲሆን ጣልቃ ይገባሉ። አንድ ሁለት ጊዜ ትንሽ ነገር ይልኩና ከዚያ በኋላ እኛ እየረዳንህ ነው እኮ እኛ እየረዳነው ነው እኮ እያሉ ከዚያ በኋላ ትዳርክን መምራት ያለብህ እንደዚህ ነው። አሁን ጅዳ መሄድ አለብህ። አሁን ገጠር ሄደህ መስራት አለብህ። አሁን ተቀጥረህ መስራት አለብህ። የሱ ህይወት በሙሉ በእነሱ እጅ እንደሆነ ያደርጋሉ። ይሄ ያበላሻል። ሁለተኛው ሌላው ቡድን ደግሞ ምንድነው መጀመሪያ ይሆናል ብለው ከተቀበሉት በኋላ ደከም ሲል ሲያዩት አይሆንሽም ውጪ ብለው እሷ ላይ ተጽዕኖ የሚያሳድሩ ሰዎች አሉ። የሱን ሞራል መንካቱ በጣም የባሰ ቢሆንም ይሄ ደግሞ እሷን
እኔ እንደ ባልነት ተቀብያለሁ ኑሮውን ቀስ ብለን እንየው በፍጹም ብዙ ወደ ውጭ ሀገር ወደ አረብ ሀገር የሚሄዱት ወንድምና እህቶች የዚህ ተጽዕኖ ነው አፋተው ነው የላኩኝ አሁን ልኬ ያመጣሁት ነው ኒካሄ አለ ወይ ብለው ይጠይቁኛል እንግዲህ ከዚህ እሱ ጋር አትኖሪም ወይኛን ወይ እሱን መረጭ ተብላ ኑሮው ደግሞ እሱ መብራት አልቻለም ለሄድ ብላ ሄደች ስትሄድ ግን ቆረቆራት እዚያ ያለ የባል አሰራርና አኗኗር ሰተው ለካን ይሄ ጥሩ ባል ነበር ማለት ነው ስለዚህ ይሄንን ጥሩ ባል ላስቀጥለው ይችላል ወይ ብላ ነው የምትጠይቀው ኒካህ ፈቷል አይደል አዎ ፈቷል ስለዚህ በአዲስማ ቤተሰቦቿ ጠየቅኳቸው እንዴ ለባል ነው ወይ ይሄድሽው አሉኝ አረ ያው ልጅ ነው እየመጣ ነው ስላቸው በፍጹም ስልክ ዘጉብኝ አለች እንደው ወላሂ እና ጣልቃ ገብነት ጉዳት ያለበት ጊዜ አለ አብዛኛው ግን ዘመድ ጠቃሚ መስሎት ሊጎዳ ፈልጎ ሳይሆን የሚገባው ሊጠቅም ብሎ ነው የሚገባውና እንደው ሙሉ በሙሉ ጣልቃ ገብነት እያለ ባይወገዝ እንደውም ቁርአን እኮ እንደ መፍትሄ ያመጣው حكم من أهلها ነው የሷም ቤተሰቦች ገብተው እኒ ልጆች ለምንድነው ትዳር መቀጠል ያልቻሉት ምንድነው ብለው ቢመካከሩ የልጆችን ፍላጎት ካለበት ሊሳካ ይችላል ያለው የጣልቃ ገብነት ዳኝነት ቁርአን የዚህ ቤተሰብ ነው ጀዛኩሙላሁ ኸይረን ሸኻችን ያው እንግዲህ አድማጮቻችን ይህንን ፕሮግራም የሚከታተሉ ወንድሞቻችን እህቶቻችን ጣልቃ ገብነት የሚያመጣው መዘዝ ሸኻችን ካላቸው ተጅሪባና ካላቸው ተሞክሮ ከሐያታቸው ከወሰዱትና ብዙ ሽምግልናም ላይ ተሳትፈው ብዙ ፈተዋዎች መተውላቸው የጣልቃ ገብነት አደጋ ምን እንደሆነ ነግረውናልና እህቶቻችን በተለይ ለዚህ ተጋላጮቹ እህቶቻችን ናቸውና እህቶቻችን ጥንቃቄ ማድረግ ይኖርባቸዋል የቤተሰብ ጫና ሲመጣ እኔ እንደዚሁ የነገሩኛሉና እንደው በዚቹ ዲሜም ቢሆን አጎቴ እኮ የናቴ ወንድም መጥቶ ይሄ ላንቺ ይሄን ቃል ገዛምና ቤት የመጥቶ እንደዚህ እንደ እንግዲነት ካልገዛ ይሄን ቁምሳጥኑ ምኑ ሊሆን ይችላል እንግዲህ ባዘረዘው ይሄንን ጋብቻ አፍርሽ ውጪ ብሎኝ ነበር ይሄው አሁን አልহামዱሊላህ ባለቤትም ሆን ባለመኪናም ሆን ያለውም ቃዎች ሁሉ በሙሉ ገቡ ሶብር በማድረግ እንጂ እንደ ቤተሰቦች ቢሆንማ እኔ ወጥቼ ነበር እንዳጎቴ ምክር ቢሆን እኔ እስካሁን ከዚህ ትዳር ተፈናቅዬ ነበር የሚል ነግረውናልና እህቶቻችን ፈላ ፈቅሩ የዱሙ ወላ غናኡ ነው ሀብትም አይዘወትርም ድህነትም አይዘወትርም ስለዚህ ጣልቃ ገብነትን እንደ ቤተሰብም ቢሆን በነሲህ አይነት ካየው በጥቅም አይነት ካየው በምክር አይነት ካየው ምክር ማስተካከል ይገባል በምክር ጥሩ ነው ግን ጣልቃ ገብቶ ማስፈታትና እንትን ጥሩ አይደለም ነው አንዳንድ እናቶች እንደዚህ ያደርጋሉ ልጆቻቸው ላይ ያለውን እንትን ያለን ትዳር የልጆቻቸውን እንትን ይላሉ አንዷ ይባላል እየመከረች ቆየችና ያው ምክሩ እንትን ነው የጥሩ ምክር ሳይሆን ተይው ነው የማፍረስ ምክር ነው ከዛ ድንገት ባል ብቅ ሲል አብሽሪ እንግዲህ ጥሩ ነው ጋብቻ ባል እንትን ማለት በዚሁ መቀጠሉ ጥሩ ነው ብላ ዘጋችው ፋይሉንና ያው እንትኑን ቀይር ነው ገበት ነው አይ ብስልናት እንጂ ትዳር ጥሩ ነው ልመጂ ብላ ዘጋችው አንድ እዚህ ያጋጠመኝ ልንገራችሁ ጣልቃ ገብነት ከጋብቻ በፊትም ይገባሉ እንደው ሰዓቱ ካለቀባቸው ነው እንጂ አንድ ቤት ልናጨህር ነው ቤቱ ምን ብዬ እንደበዛ አልሙሂም ጉረቤት ያሉ ሰዎች እንዳይሰሙ ድምጻችሁን ዝቅ አርጉ እየተባለ ምናወራበት ቤት ነው እዚያ ተቀምጠን ሁለት ሰዎች ከቀኝና ከግራ የልጅቱ ዘመዶች ናቸው ተብለው ልጅቱ እኮ ተስማምታለች አሁን የአዲስ አበባ ትዳር ጨርሰው ነው ትዳር ሽማግሌ የሚላከው ከዛ ማውራት ጀመሩ አንዱኛው ምን አለው ምናምን አሉ ያው ጀማሪ ነው እየተንቀሳቀሰ ነው መርካቶ ገብቷል መርካቶ የገባ ሰው መቼ እንደሚከብር አይታወቅም እንጂ ሀብታም መሆኑ አይቀርም በየቀለድኩ ሌላው ሰው ደግሞ ቤት አለው ወይ አሉ አጠገቢ አብረን ለህር ነው ሰውዬ አረ መቼም ከዚህ ቤት ያነሰ ላይ አያኖራትም ብየልናገር ስለ አረ ላላ ብለህ ታፍስብናል አለ በኋላ ምን አልኳቸው እንዴ ሁሉም ቤት እንዴት ይኖረዋል እኔ ይሄው ስንት አመቴ ነው
ይሄው አጭታ ሆኛለሁ ልጆች ወልጃለሁ ቤት የለኝም ቤት አልነበረኝም ጊዜ ቤት አለው የለኝም ቤት የሌለው ሰው ላይ ያገባ ነው ወይ የሁሉ ጎረምሳ ቤት እስከሚሰራ ከጠበቅን እኮ አይሆንም ትዳር የሚባል ነገር አይኖርም ብዬ ልጅቷ አግብታ ወለላህ الحمد ልጆች ወልዳ ህይወቷን በሙሉ በደስታ እየኖሩ ነው ያሉት አሁን ቤተል አካባቢ ከሰሩት ሰዎች አንዱ ማሻአላህ ጀዛኩሙላሁ ኸይረን ሸይኸና እንግዲህ ቤተሰቦቻችን ተከታታዮቻችን የዚህ ፕሮግራም ታዳሚዎች ተካፋዮች ሁሉ ይሄንን ፕሮግራም ሰምታችሁ ትዳራችሁን ልታርቁበት ልታርሙበት ልታስተካክሉበት የሚገባ ነውና ጣልቃ ገብነትን ቤተሰቦችም ባካችሁ ለማስተካከል እንጂ ለማፍረስ ጣልቃ አትግቡ እንዲሁም ደግሞ ጣልቃ ሲገባባችሁም ተውኝ እኔ አቃለሁ የራሴን ማለትን ልትለምዱ ይገባል ልንይዝ ይገባል ይያል የዛሬውን ደርሳችን እዚሁ ላይ እንቋጫለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ